እንዳታለቅስ የዘፈኖችሽ ተባረክሽ። እንዴ ተባረክማ የግላችሁ አታደርጓትም ወለየም ጭምር ናት። ግን እዚህ ቤት መባረክም አለው እንዴ ታሪያ አንቺ ሁሌ ተባረክሽ ነሽ። ምንም መባረክ በየጊዜው ራሱ አስፈልግሽ ነው። አመሰግናለሁ ማርያም በጣም እኛ እናመሰግናለን። ለኛ ታስፈልጊናለሽ። ስለዚህ ለማይፈልጉሽ ሰዎች ቦታ መስጠት አያስፈልግሽም። ለሚፈልጉሽ ነው መስጠት። ተሳቅራሪባቸው እንደነሱ ፎክሪ እንጂ እሺ። ማን ተማረ የቤታዬ ልጅ ደግሞ እኛ እንደምንወድሽ ታውቂያለሽ። በእውነት በጣም ነው የማመሰግነው። በጣም ነው ሾክ ዲዮንኩት ምክንያቱም ይሄኔ ነው እና በጣም አመሰግናለሁ። ምክንያቱም ግን ሳርዬ አንዳንዴ ለምን ሆነ አይባልም። እንኳን ሆነ ባይሆን አጥቶኝ ነበር አይባልም። ግን ትልክልኛለች መቼ ነው የምከፍተው? ፍቅር የመብረቁ አለች እኮ እሷ ነች። እና ደግሞ ቤትሽ ላይ በደንብ ታብታብ ምንም እናስደርግልሻለን። ጠንክሪ፣ ማንንም እንዳትሰሚ እግዚአብሔርን። በቃ የተመጣው ገና ለገና ያችን ስለተነጋገራችሁ በቃ ሊጠበጥቡሽ የመጡት ተዘጋጅተው፣ ያንን ደግሞ ኔቨር ለማንም እድል አንሰጥም። ለማንም ማርያምን አንድ አማራ ማርያምን ነው የምልሽ። እኔ ከነገሩ የለውም። ትናንትም ሙኒት ያንን ነገር ስትናገር እኔ አልተናገርኩም። እኔ ሌባ ተብዬ ዘራፊ ቡድን ተብዬ ሲነገር ለኔም እኮ ችግር አለብኝ እዚህ ሀገር ላይ። እኛስ ዘራፊ ነን፣ ሌባ ነን፣ ግሩፕ ነን፣ ቡድን ነን። የእንደዚህ አይነት ቡድን ተብሎ ሲነገር እኛ ችግር አይመጣብንም? እኛስ የአማራ ልጆች አይደለም ወይስ ችግሩ ምንድነው? ለምንድነው እኛ ጋር? ከዛ ደግሞ ዛሬ ተጠንጥኖ መቶ ተለይቶ ላይክ እኔ ላይ እንደዚህ አይነት ታውሩ አትንገሩ ጸጥ በሉ ተብሎ ተባለ። ለምንድነው የምነግራት ለቤታ? ከኔ የበለጠ እኮ ጉቺ ትቀርባታለች። መንገር ያለባት ጉቺ እንጂ እኔ አይደለሁም ባይዘው ለቤታ። ምክንያቱም አታውሩ እስከተባለ ድረስ እኔ አላወራም። መባላችን ደግሞ ነግረውኛል። በቃ አለቀ። ከዛ ውጪ እኔ አሁን ቤታ ጋር እንደዚህ ነው ይሄ ያስጠላል። ይሄንን ባይሉ ደስ ይለኝ ነበር። በሌላ ነገር ብንነጋገር ደስ ይለኝ ነበር። ምክንያቱም ለቤታ መንገር ያለባት አንድ ሰው የሰጠሽን ስጦታ መናገርም አለመናገርም መብቴው ያንቺ ነው። በጓ ግን ደግሞ አትናገሩ ስለተባለ ነው። በቃ አትናገሩ ተባለ፣ እኔ አልተናገርኩም። አለቀ። ይሄ ደግሞ ቤታን አይጎዳትም፣ ሊጎዳትም አይችልም። ኔቨር ኤቨር ቢኮዝ ኦፍ ከኔ የበለጠ ቤታና ጉቺ ይግባባሉ። አለቀ። ይሄ ፐርፐዝ ሆኖ ሊመጣ ይገባም ነበር እንደንት ቀጮ እና አመሰግናለሁ ስላላችሁልኝ በጣም ቲንኪው በጣም ቲንኪው። ከዚህ ውጪ ስራዬን መስራት ፈልጋለሁ። እኔ ክርስቶስ የፈጠረኝ ፍጥረት ነው። አምሳሉ ማንንም መደገፍ አልፈልግም፣ ተደግፌም አላውቅም። እምሸጠውም በእግዚአብሔር ፈቃድ ነው፣ እምለውጠውም በእግዚአብሔር ፈቃድ ነው። እኔ ነጋዴ ስለሆንኩ ጎመን ስለምሸጥ የኔ ንግድ ይበላሻል ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። እኔ የፈጠረኝ እግዚአብሔር ነው። ሳሪ አንቺ እኮ በጎመንሽ እኮ የተጠራሽ ቆየሽ እኮ። ጎመን አትበይብኝ ተብለሻል። ገስት ላይ አብረሽ ቁጭ ብለሽ ጎመን አትበይ፣ ብዙ ነገር ተነክተሻል። እኔ እንደ ምርጪት ማለት ነው የሆነ ሌባ ነሽ ተብዬ ያ ሰው እኔ ሌባ ምን ሰርቄሃለሁ ተብዬ ለመጠየቅ አይደለም ጓደኛሽ ሙኒት ቤት ይቅርና እንትና ጋር ሄላን ጋር ገብቼ መጠየቅ መብቴ ነው። እንኳን እህቴ ጋር ማለት ነው። እህትሽ ያኔ የሰረኩት እና አዋርደኝ ነው ያልሽው። ምን አረግሽ?
ያኮ መብትሽ ነው፣ ራይትሽ ነው። ማንም በዚህ በዚህ ውጪ ሊልሽ መብት የለውም። ማንም እቃሽን ትሰጪዋለሽ፣ ብሩን ይሰጥሻል። አንድ እቃ እሱን በነፃ አንቺን በነፃ አሰጪው፣ እሱን በነፃ አይቀበልሽም። ገንዘቡን ይከፍላል፣ እቃውን ትሰጪዋለሽ። በቃ መገበያየት ነው ያንቺ ስራ። መርካቶ ሄዶ እንደዚህ ይላሉ እንዴ? ቆሻሾች ጥያቄ ነው የጠየቅኩት። ጥያቄን ደግሞ በአግባቡ መመለስ ነበረበት እንጂ አሁን አህያውን ፈርቶ ዳውን ሊሆንም አይገባም። ምክንያቱም እኔ የለውበትም እዚህ ነገር ላይ የለውም፣ ልኖርም አልችልም። ለምን እኔ አላወራውም። የተወራም ነገር ከኔ አፍ የወጣ ቮይስም የለም። በቃ ስለዚህ ገባሽ? እነሱ አክሰፕት ማድረግ የነበረባቸው መጀመሪያ እኔ አክብሬ በሙኒት ቤት ሄድኩኝ፣ ጥያቄ ጠየቅኩ ስለተባለው ነገር ስላልተባለው አይደለም። ከዛ ውጪ አሁንም ቢሆን እኔ የስራ ሰው ነኝ፣ ስራዬን መስራት እፈልጋለሁ። ግን ለማበላሸት የምትፈልጉ ሰዎች አይሳካላችሁ። ምክንያቱም እኔ የሚበላሽ ስራ የለኝም ከይቅርታ ጋር የተደበቀ ማንነትም የለኝም። ሰውም የሚደብቅልኝ ሴት አይደለሁም። አሁንም የተደበቀ ካለ ማውጣት ትችላላችሁ። ኤኒዌይስ በየትኛውም ቦታ እኔ ደግሞ ሙኒት እህቴ ናት። በጣም ነው የምወዳት፣ በጣም ነው የማከብራት። በጣም ጀግና ሴት ናት። ስለዚህ ምንጊዜም ቢሆን ሙኒት በምትለው ነገር ሁሉ ምንም ችግር የለብንም። በጣም ነው የምወዳት። በእሷ ቦታ ራሱ እሷ ጋር መገኘት የራሱ ለእኔ ትልቅ ክብር ነው። በቃ ሌላ ነገር የለውም። አመሰግናለሁ ሁላችሁም። ብርቋ ታወሪያለሽ ገብታለች። ብቁ ማውራት ትፈልጋለች። ብቁ አውሪያት ሳሪን ፍቅሬ ነው ጀስት በቃ አይዞሻለንልሽ ለማለት ነው። እሺ እሺ። ወሬም አመሰግናለሁ። ሳሪ አውሪ። ሳሪ የበጓ ሳሪ እንዴት ነሽ? ሸኔ ማር እንዴት ነሽ ሳሪ? የኔ ማር በቃ እህቶቼ የገለጹትን ተን እንደት እንጠይቃለን። በማንኛውም ሰዓት ከጎንሽ ነን። ለምንድነው እሺ እጅ እንዳሰጪ ከጎንሽ ነን። እኛም ስናጠፋ መተሽ ንገሪን፣ አንቺም ስታጠፊ እንነግርሻለን። ነገር ግን ተነጣጥሮ አንቺን የሚጎዳ ወይ ደግሞ አንቺን የሆነ ነገር የሆነ ሰውን ችግር ለመደበቅ አንቺን የሆነ ነገር ሲያደርጉ በየትኛውም ሰዓት ከጎንሽ ነን። ይሄ ቃላችን ነው። እጅ እንዳሰጪ ትኩረት አድርጊ ስራሽ ላይ። ግን ሳሪዬ በፍቅር እንደው በጌታ ፍቅር ልጠይቅሽ፣ በጣም ሚውትና ብሎክ እየተደረጉ ነገር እችን ፈታዋቸው። አሁን ይሄ ፈትቻለሁ። አሁን ደግሞ እንትን ላለሁኝ ያው ስልሽ በቀደም በተፈጠረው ነገር ነበር ሚስ አንደርስታንዲንግ። ከዛ ታጋር ማውርተናል ባይዘው እና እንትን ብያታለሁ። እንትን ላለሁ ችግር የለም እፈታቸዋለሁ። እንልክልሻለን ሳርዬ። እሺ አመሰግናለሁ። ግን ምናልባት ካስቀየምንሽ ካስከፋንሽ ያን ነገር ካለ በጣም ይቅርታ፣ እጅግ በጣም ይቅርታ። ታናጋ ከቤታ ደግሞ እኔ ያለቀስኩት ልጅቷ ገብታ ታውቂያለሽ ስለ ወንድሜ ኤክስፕሌስ ታረግ እንጂ ለሌላ አይደለም ያለቀሱ። ገባሽ? እዛ ጋር ልኬላታለሁ፣ ለሀገሬ ለቤታም ልኬላታለሁ። ቢኮዝ ኦፍ ወንድሜ ስለሞተ በወንድሜ ተነስታ ስትናገር አላቅም። ገና ወደ ስራ መግባቴ ስለነበረ ነው እንጂ ለሌላ አይደለም። ከዛ ውጪ ብርቋም ጋር ውርቻለሁ፣ ቤታም ጋር ውርቻለሁ ስፔሻሊ። ስለዚህ አመሰግናለሁ። እግዚአብሔር ይስጥልኝ። ቴንኪው በጣም አመሰግናለሁ። ግን አሁንም እናንተ ከጎን የምትሆኑት ለሀቅ ለእውነት እኔ የለውበትም፣ በነገሮቹ የለውበትም። ለምን እኔ መሆን እንደተፈለኩ ባላቅ ማለት ነው። ግን እኔ የለውበትም። በእኔ መኩራት አለባችሁ። ምክንያቱም ያወራሁት ወሬ የለም፣ ያልኩት የለም፣ ያልኩት ቮይስ የለም፣ ምንም ነገር የለም። ለምን እኔ እንደተመረጥኩ ባላቅ። ስለዚህ አመሰግናለሁ። ግን የምርም አመሰግናለሁ። እግዚአብሔር ይስጥልኝ ስላከበራችሁ። ቴንኪው። ወድሻለን፣ እናከብርሻለን። አንቺ የተመረጥሽው አንደኛ ቆንጅዬ ስለሆንሽ ነው። ሁለተኛ ድራማሽ በጣም ሙሰልሰልሽ አያልቅም ምናምን። ቆንጆ ደግሞ አይታለፍም፣ ምንም ማድረግ አይቻልም። ቆንጆና ሴት ባገራችን አይታለፍም። ሀቅሽን ነው የምንፈልገው እንጂ የምን ማዘን ምናምን። ስራሽን ስሪ፣ አለንልሽ። ታብታብ እናደርጋለን። እናታችን ሰዓቷ ሲደርስ ሪፖርት ምናምን ካለሽ ራሱ የቤታየው ልጆች ኑ ቢያቸው ማርያምን። ሳርዬ የለኝም፣ ችግር የለም። የሆነ ነገር እኮ እኔ ምርጧ ነኝ ሞራሽ ማርያምን እኔ ላሳይ እንዲያዩም በፈልገው ሰው ማለት ነው የሚሰብረው እግዚአብሔር እንጂ ሰው እንዳልሆነ በደንብ ይዩት። መስራት ያስከብራል። ማንም ሰው መጥቶ ጄጅ ሊያደርጋችሁ አይሞክርም። ምክንያቱም ያለ ምንም እውነት በውሸት ይኸውልሽ እኔ ኦርደሮቼ እኔ ላሳያችሁ
ባጠፋ እንኳን እየታችሁ ነኝ። በዚህ ልክ ራሱ የቆሸሸ ስነ ምግባር ማድረግ የለባችሁም። በተለይ ሊና የምትባይ ቆሻሻ በተአምር ስለ ጋይንት ልትናገር ያትችል ጭራሽ አጋነን ታለችን ነው። በቤቴ ነው የምሄድብሽ። ምክንያቱም አንቺ ተቀምጠሽ ስራ መስራትን አታውቂም፣ አትሰሪም። እኔ ግን ሰርቼ ነው የማድረው። በጋይንትነቴ በጣም ነው የምኮራው፣ አላፍርበትም። አማራን አንድ አማራ ብላችሁ የምታምኑ ከሆነ ዛሬ የፈለገ ነገር ባጠፋ ያ ነገር እዛ እንኳን መነሳት የለበትም። ስለዚህ እኔ ሰርቶ አዳሪ ነኝ። እማልሸጥ እንዳይመስላችሁ። አህያውን ፈርቶ ዳውላው። እኔ በገንዘብ አልታለልም፣ አልገዛም። 50 ሺህ ብር ለኔ ብርቄም ድንቄም አይደለም። ከዛ በላይ የማገኝ ሴት ነኝ። ብርቄም ድንቄም አይደለም። ጓደኞቼን ሄዳችሁ ጠይቁ። እኔ የብር ችግር የለብኝም። እኔ ሳራ የሰው መውደድ አለኝ። ሱቄ ላይ በገፍ ነው የምሸጠው። ችግር የለም። በጣም ብዙ ልጆች አበረታትቻለሁ። በጣም ነው እንዴ በ50 ሺህ ብር የምትደነቁት? ከፈለጋችሁ መውሰድ ትችላላችሁ። ችግር የለብኝም። አያሳስበኝም። በጣም ይቅርታ። በዚህ ቤት ይሄንን መናገር አልፈልግም፣ ግን ሰው ስለተሰበሰበ በድጋሚ ቤቴ ማንሳት ስለማልፈልግ ነው። እኔ ብር ችግር የለብኝም። ተቸግሬም አላውቅም። እንኳን ዛሬ ሰው ቤት ደሜን ጠብ አድርጌ ስሰራ የብር ችግር የለብኝም። 50 ሺህ ብር ብርቅ ሆኖ በጣም ነው እንዴ ለእናንተ ብርቅ ይሁን ተቀምጣችሁ ለማሰሩት። እኔ ሳራ ለፍቶ አይደል በጣም ነው የምሰራው። ይሄው ኦርደሮች አስቆሙ። እስኪ ከቻላችሁ አሳግዱ። የምር እኔ በዚህ ቤት ይሄን መናገር አልፈልግም፣ ግን በቃ ለመጨረሻ ጊዜ ብቻ መናገር ስለፈለኩ ነው። እሺ ተናገሪ ሳሪ። ለምን ፈለግሽ ነው? የመናገር መብት አለሽ። እኛ አውሮፓ ነው የምንኖረው፣ ምን አገባን? አዎ፣ ግን የምርም በዚህ ልክ መሄድ አይጠበቅባችሁም። እኔ ብርቄም ድንቄም አይደለም። እኔ ጌም ተጫውቼ 22000 ድራም ነው ያገኘሁት። ጌም ተጫውቼ ድጋሚ ብቻዋት ያንን ብር መተካት እችላለሁ። ኖ ወይ በጣም ብዙ ወዳጆች አሉ። ልታሸማቅቁኝ ነው በ50 ሺህ ብር የምትፈልጉት? በ50 ሺህ ብር ልታሸማቅቁኝ አትችሉም። ምክንያቱም እኔ በጣም ሰሪ ሰው ነኝ። ኤልሲ ማለት ስለደበረኝ ነው። የደበረኝ ገባሽ? ላለመግዛት ምናምን ነገር የምታረጉት። እስኪ ወንድ ከሆናችሁ ተሟገቱ፣ ጥያቄ ይመልሱልኝ፣ የዘረፍኩትን አውጡልኝ፣ ይሄን አውጡልኝ። ወንድ ከሆናችሁ እውነት ካላችሁ። ከዛ ውጪ እንደዚህ ነው ይሄ ኤኒዌይስ በቃ ማርያም በቃ ካላስ ጨርሻለሁ። ሳርዬ የኔ ውድ የኔ ማር በባለፈው ያው ቅሬታ ሲኖረን ቅሬታ አቅርበናል፣ ግን ምንም ቢሆን አሳልፈን አንሰጥሽም። ለማንም በለሁለት ወር አማራ ቅራቅንቦ አንቺን እኛ አንሰልፈን አንሰጥም። በዚህም በዛም ቢመጡ ደማችን ነሽ፣ የቤት ታየት ነሽ፣ እንወድሻለን። ምንም እንዳይመስልሽ። በዛ አወናብረው ቀምረው መተው እንደዚህ ብሎ እንዲህ ብሎ የሚል ድራማ ይዘው የመጡት ገደል ይግቡ ሲፈልጉ። ማን ከማን ጋር በምን እንደተጣላ በምን እንደተነካካ ጥንቅቅ አድርገን የምናቀነን። በግ ሲሉን ዝም ስንላቸው በግ አይደለንም። ምንም እንዳይመስልሽ እናውቃለን። ሁሌም የነሱን ድራማ። ስራሽን ብቻ ስሪኛ አለን እንገዛሻለን። እስኪ ምን ያመጣሉ? ምንም አያመጡ። ጀመረን መቼ ገዣጥቼ አማራዊት በዛ ላይ በሌለውበት ብኖርበት ደስ ባለኝ የለውም እኮ። ለምን ሰው ከገስት ላይ ያስወረድሽ? እፈጠፍጣችኋለሁ ገና። ለምን እንዳስወረድሽ አይተናል እንዴ። አዳሜ ቤቷ ፖለቲካ ሲወራ አውርዳ የምትፈጠፍጠው ለቤቴ መጣችሁ መልክ አሰሩ። በደንብ አዳምጠኝ። ዋሲውን የምትባል ጥንብ ማለት ነው። መልክ ልሰራ አትችልም። መታ ልትመጻደቅ አትችልም። አማራ ከሆንሽ አማራ ምናምን ግማታም። እኔ ጥርት ያልኩ ምንም ቅልቅል የሌለብኝ መልክ አሰራም። እዛ ቤት ውስጥ አትቀመጥ። ሂድ በየቦታው እየተልከሰከስክ አውራ። ገስት ላይ 8 አበባ እየሰጠህ አትገባም። እኔ ቤት እንኳን አንተ ያ ራሱ ቢመጣ አንጠልጥዬ ነው ማስወርደው። የት አባታችሁ ሳቃችሁ? ደቡቦች ሲሰዱሽ ምናምን በጣም ነው እንዲቆማችሁልኝ። በጣም ነው ይሄን ውለታ የምትፈልጉት። ውለታ እንዲመለስላችሁ ነው የምትፈልጉት። በጣም ነው ይቆማችሁልኝ። በጣም ጎጠኞች ደግሞ አንተ ጭራሽ እንደው ሌላ ቦታ እንኳን ሞዲኔተር ኑሮ ባይ አንጠልጥዬ ነው ማውርድ። አንጠልጥዬ ፈሳ
ቀመረልሽ እኮ የምታውቂው እኮ ያው አንቺ እያለሽ ስመኔ መጥራት መብቴ ነው። ጉንችሬ ሲባል እኮ ዝም በል ወዲያው ኖ እኮ ብሎ ወዲያው አስቆመ። አንቺ ላይ እንደተቀመረ በዚህ ልትረጅ ይገባል። የዛቼ ጉንችሬ ስም ሲጠራ ነው ተባለ። የሳራ ግን መጠራት አለበት። መንጠልጠል አንቺ መሰቀል አለብሽ። ተካካሞች ያላት ያቴኔ ዝም መስራ አልኳቸው ስላ ምንድነው ዋሲው ማን ነው? ምንድነው ዋሲውን ይጥፋ ከጋስት ወረደ አንጠልጥላለሁ ከነጭራሹ ብሎክ ነው ያረኩ። ምን አባክ ታመጣለህ? መተበል መልክ ልትሰራ ትፈልጋለህ? እኔ ጋር መጣ ያ እኔ ቤት ልትሰቀል ነው መጣ ያለው ሰውዬ ደስ ብሎኛል። እሱ ከጋስት ሲወርድ እንባዬ መጣ ብሏል የሆነ ሰው። ደስ ብሎኛል ስላለቀሰ። አይ በቃ ምርጢት ፍቺ ታይ ምርጢት ለማስጠቆር እኮ ነው በመጠንቀቅ ማወራው። እሷን ላለማስጠቆር ነው። እኔ እኮ ነፍሰ ጡር ነኝ። አሁን እንደዚህ ስበይ አማሪ በእናትሽ በጣም ይቅርታ። አራው እየቀለድኩ ነኝ ነው ማለት ጋይስ። አመሰግናለሁ በጣም ጃገረላችሁ። ወደ ስራሽ ሂጂ በቃ ሳሪ። እሺ ስራሽን ስሪ በርቺሽማ። አራሳ ማርያም ጭራሽ አካውንትሽን እንትን ካሉብሽ አካውንት ኮፒ ሊንክ እናረግልሻለን፣ ታብ እናረግልሻለን፣ እናረጋለን። ማርያም የአካውንት ምንም ችግር የለብንም። እንበ እያለን እንመጣለን። ማርያምን ችግር የለም። የአካውንት ምናምን እንትን የለም ችግር የለም። እሺ እናቴ እሺ አመሰግናለሁ። ሪፖርት ሊያረጉብሽ ይችላሉ ነው የምትልሽ። ሪፖርት ሊያረጉብሽ ይችላሉ ግን ታረጉብሽም አለን እያለች ችግር የለም። እኛ አካውንት አለን፣ ስፔሻሊ ሰክሰስ የሆነ አካውንት አለን። በዛ ላይ ደግሞ ለስራ እዚህ ቤት መጥቼ የትኛውን ቤት አቡ ቤት መጥቼ መሸጥ ይችላል። እኔ ችግር የለብኝም። አካውንት አያስጨንቀኝም። እኔ ለምን እንደሆነ ታውቂያለሽ? እኔ የስራ ሰው ነኝ። ልስራ ብዬ በመጣ ማንም የሚከለክለኝ የለም። ግን በዚህ ልክ መሄዳችሁ በጣም አስቀያሚ ናችሁ። ሴት ልጅን ላይ የምታረጉት ድርጊት ያስነውራል፣ ያስጠላል። ለዚህ ነው። አመሰግናለሁ ጋይስ ቲንክ። እሺ ሳሪ እናመሰግናለን። እንደ ሁሌ ሳቂ የማንንም ሰው ለማዳን ብሎ የኛን ወርቅ አማረች። ኧረ እኔ ባይድን ግዳለኝ ቢድን ግዳለኝ። እኔ ሳራ የማንም ጥገኛ አይደለሁም። እኔ ተጠግቼ ማለት ሰርቼ። እሺ ሳሪ አመሰግናለሁ። ቻው ሳሪ። ወደ ስራ መልካም ቀን ይቅናሽ እናቴ። ቻው። አመሰግናለሁ። እሺ ቴንክ ዩ። እኔም በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። እግዚአብሔር በጣም ያክብርልኝ። በጣም ነው የምወዳችሁ። እግዚአብሔር ይስጥ። እሺ ሳሪ እኛም እንወድሻለን። በርቺማ። እሺ